ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? በዕለተ ሰኞ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ከኛ ጋርም ስለሆናችሁ እጅግ ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግን እንመለከታለን። ወደ ውጭ ሻገር እንልና ደግሞ በርከት ያሉ ጨዋታዎች ትላንትና ነበሩ። በተወዳጁ እንግሊዝ ፕሪሚየር ሊግ ተጠባቂው የሰሜን ለንደን ደርቢ ጨዋታ ትላንትና ተደርጓል። በቶትናም ሆትስፐርስ ስቴዲየም የተደረገ ጨዋታ ነው። አርሰናል ልክ እንደ መጀመሪያው ዙር ሁሉ 4-1 በሆነ ሰፊ ውጤት አሸንፎ ትላንትና ወሳኝ የሆነ ድልን አሳክቶ ነው መውጣት የቻለው። እሱን ጨዋታ በስፋት እንመለከተዋለን። ሊቨርፑል ባለቀ ሰዓት ባስቆጠረው ጎል ግሩም የሆነ ድልን አሳክቶ መውጣት የቻለበት መርሃ ግብርም ትላንትና የተደረገ ነው። በሌሎችም ሊጎች ጨዋታዎች ነበሩ። ዛሬ ደግሞ ማንቸስተር ዩናይትድ እና ኤቨርተን የሚያደርጉት ጨዋታ በጉጉት ይጠበቃል። የእነዚህን የጨዋታ ውጤት ግምት በተለይ ከማንቸስተር ዩናይትድ እና ከኤቨርተን ጋር ከሚደረገው ጨዋታ ጋር አያይዛችሁ የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩ ትችላላችሁ። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ፏድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የምንጀምረው። ሐዋሳ ከተማ የሊጉን መሪነት የተረከበበትን ውጤት ነው ትላንትና ያስመዘገበው። በኢትዮጵያ ፕሪሚየር ሊግ መርሃ ግብር ሐዋሳ ከተማ ከድሬዳዋ ከተማ ጋር ጨዋታቸውን አድርገው 1-1 በሆናቸው ውጤት ጨዋታው ተጠናቋል። ሽመልስ በቀለም ብቸኛውን የሐዋሳ ከተማ ጎል ሲያስቆጥር፣ ለድሬዳዋ ከተማ ደግሞ ድል አዲስ ገብሬ ነው ማስቆጠር የቻለው። በሌላ ጨዋታም ነገሌ አርሲና አርባ ምንጭ ከተማም ጨዋታቸውን አድርገው በተመሳሳይ 1-1 በሆናቸው ውጤት ነው ጨዋታቸው የተጠናቀቀው። ለአርባ ምንጭ ከተማ በፍቅር ግዛው ነው ጎሉን ማስቆጠር የቻለው። ለነገሌ አርሲ ደግሞ ዳዊት ተፈራ ኳስና መረብን ማገናኘት የቻለ ተጫዋች ነው። ሐዋሳ ከተማና ነገሌ አርሲ ነጥባቸው እኩል 36 ላይ ቢሆንም አንደኛና ሁለተኛ ደረጃ ላይ ግን መቀመጥ የቻሉበት ውጤት ነው የተመዘገበው። ሌላኛው ሲዳማ ቡናም በተመሳሳይ 36 ነጥብ ያለው ቡድን እንደሆነ ትናንትና ተመልክተናል። ከወልዋሎ አዴግራት ዩኒቨርሲቲ ጋር ነው ጨዋታውን 0-0 በሆናቸው ውጤት ያጠናቀቀው። ሲዳማ ቡና ያለፉትን 4 ጨዋታዎች ማሸነፍ ያልቻለ ቡድን ነው። በሌላ ጨዋታ ደግሞ ሸገር ከተማ ከኢትዮ ኤሌክትሪክ ጋር ጨዋታቸውን አድርገው 0-0 በሆናቸው ውጤት አጠናቀዋል። በዚህ መሰረትም ሲዳማ ቡና፣ ሐዋሳ ከተማና ነገሌ አርሲ ተመሳሳይ 36 ነጥቦችን የሰበሰቡ ቡድኖች መሆናቸው ነው የተረጋገጠው። ኢትዮ ኤሌክትሪክ በ28 ነጥቦች 7ኛ ደረጃ ላይ ሲቀመጥ፣ ድሬዳዋ ከተማ በ25 ነጥቦች 9ኛ ደረጃ ላይ ነው። ሸገር ከተማ በ22 ነጥቦች 15ኛ፣ ወልዋሎ አዴግራት ዩኒቨርሲቲ በ18 ነጥብ 19ኛ እና አርባ ምንጭ ከተማ በ13 ነጥቦች 20ኛ ደረጃ ላይ ተቀምጠዋል። ትላንትና ጨዋታቸውን ያደረጉት ቡድኖች። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። የተወዳጁ የእንግሊዝ ፕሪሚየር ሊግ 27ኛ ሳምንት መርሃ ግብሮች ትላንትናም ቀጥለው ተደርገዋል። እጅግ በጣም በጉጉት የሚጠበቁ ጨዋታዎች ነበሩ ትላንትና የተደረጉት። ከነዚህ መካከል ለቶፕ 4 ፉክክሩና ላለመውረድ የሚደረገው ትግል በኖቲንግሃም ፎረስት እና በሊቨርፑል መካከል ቀን 11 ሰዓት ላይ የተደረገው ጨዋታ ይጠበቅ ነበር። ከዛ ውጭ ደግሞ የሰሜን ለንደን ደርቢ ጨዋታ ቶትናም ሆትስፐርስ እና አርሰናል እንዲሁ ትላንትና ጨዋታቸውን አድርገው ነበር። ሲጠበቁ የነበሩ ጨዋታዎች እነዚህ ናቸው። ሌሎች ቀሪ መርሃ ግብሮችም ነበሩ። ከነዚህ መካከል ሴልኸርስት ፓርክ ላይ የተደረገው የኦሊቨር ግላስነሩ ቡድን እንዲሁ የሮብ ኤድዋርድሰን ወልቨርሃምፕተን ወንደረርስን የገጠመበት ጨዋታ ትናንትና ከተደረጉ መርሃ ግብሮች መካከል አንደኛው ነው። በመጀመሪያው 45 የጨዋታ ክፍለ ጊዜ ወልቨርሃምፕተን ወንደረርሶች ያገኙትን የፍጹም ቅጣት ምት ሳይጠቀሙበት ቀርተዋል። ልክ ጨዋታው ሊጠናቀቅ ጥቂት ደቂቃዎች ብቻ ሲቀሩት ልክ 90ኛው ደቂቃ ላይ ነው ኢቫን ጉሳንድስ ጎል አስቆጥሮ የኦሊቨር ግላስነር ቡድን ክሪስታል ፓላስ ጨዋታውን 1-0 በሆነ ውጤት አሸንፎ እንዲወጣ ትልቅ አስተዋጽኦን ማድረግ የቻለው። በዚህም ቀን 11 ሰዓት ላይ የተደረገው የክሪስታል ፓላስ እና የወልቭስ ጨዋታ በፓላስ 1-0 አሸናፊነት ነው የተጠናቀቀው። ሌላኛው በስታዲየም ኦፍ ላይት ሰንደርላንድ ከፉልሃም ጋርም እንዲሁ መርሃ ግብራቸውን ያደርገው ነበር። ሰንደርላንድ በዚህ የውድድር ዓመት በሜዳውና በደጋፊው ፊት ሽንፈት ካልገጠማቸው ቡድኖች መካከል አንደኛው ነበር። ባለፈው ሳምንት በሊቨርፑል በስታዲየም ኦፍ ላይት እስኪሸነፍ ድረስ ትናንትና ሁለተኛ ሽንፈታቸውን በሜዳቸውና በደጋፊያቸው ፊት አስተናግደው ነው የወጡት። የሌብሪስ ቡድንና በማርኮ ሲልቫው ፉልሃም ነው ትናንትና 3-1 በሆነ ውጤት ተሸንፈው የወጡት። ራኡል ሂሚኔስ 54ኛው ደቂቃና
61ኛው ደቂቃ ላይ ጎል አስቆጥሯል። የ61ኛው ደቂቃ ጎል በፍጹም ቅጣት ምት የተገኘ ነው። ከዛ ውጪ ደግሞ 85ኛው ደቂቃ ላይ አሌክስ ኢዎቢ ሌላ ጎል አስቆጥሮ ጨዋታውን 3-1 እንዲያሸንፉ አድርጓቸዋል። ሊፊ 76ኛው ደቂቃ ላይ በፍጹም ቅጣት ምት ሰንደርላንድ ጎል ማግኘት ቢችልም ነገር ግን ጨዋታውን ግን መታደግ ያልቻለ ጎል ሆኖ ነው የተጠናቀቀው። በዚህም ሰንደርላንድ በሜዳውና በደጋፊ ፊት በስታዲየም ኦፍ ላይት ለፉልሃም እጅ ሰጥቶ 3-1 በሆነ ውጤት ተሸንፏል። በተመሳሳይ ሰዓት የተደረገው ጨዋታ ኖቲንግሃም ፎረስትን ከሊቨርፑል ጋር ያገናኘው መርሃ ግብር ነው። በተለይ ኖቲንግሃም ፎረስቶች በዚህ የውድድር ዓመት ኢቫንጀሎስ ማሪናኪስ ይባላሉ ባለቤቱ ሶስተኛ አሰልጣኝ ነው የቀጠሩት። መጀመሪያ ላይ ይህንን የውድድር ዓመት ሲጀምሩት ኑኖ ኤስፕሬንቶ ሳንቶ ነበሩ የዚህ ቡድን አሰልጣኝ። ከዛ ውጭ እሳቸው ተሰናብተው አንጌ ፖስት ኮግሉ ተቀጠሩ። እንዲሁም አንጌ ፖስት ኮግሉም ተሰናብተው ደግሞ ሾን ዳይችን ቀጥረው ነበር። አሁን ደግሞ ቪክቶር ፔሬራ ነው ይህንን ቡድን እየመራ የሚገኘው። ከወራጅ ቀጠናው በ2 ነጥቦች ብቻ ከፍ ብሎ 17ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ተመልክተናል። ኖቲንግሃም ፎረስትና በወራጅ ቀጠናው ላይ ትልቅ ፉክክር ማድረግ ይጠበቅበታል ተብሎ ይታሰባል። ያለፉትን 4 ጨዋታዎች ደግሞ ምንም አይነት ድል ማሳካት ያልቻለባቸው ውጤቶች ናቸው የተመዘገቡትና አሁን በጣም በትልቁ ሪስክ ውስጥ የሚገኝ አይነት ቡድን ነው። ምክንያቱም ዌስትሃም አንድ ጨዋታን ማሸነፍ የሚችል ከሆነ እንዲሁ ኖቲንግሃም ፎረስት ነጥብ የሚጥል ከሆነ ዌስትሃም ከወራጅ ቀጠና ወጥቶ ኖቲንግሃም ፎረስት ወራጅ ቀጠና ውስጥ የሚገባበት እድል በጣም ሰፊ ነውና እጅግ በጣም አስቸጋሪ የውድድር ዓመትን እያሳለፉ ነው። አምና በጣም ትልቅ ፉክክርን አድርገው የአውሮፓ ውድድሮች ላይ ጭምር ቦታ ማግኘታቸው የሚታወስ ነው። ዘንድሮ ግን የቁልቁለት ጉዞ ላይ እንደሚገኙ ነው እየተመለከተን የምንገኘው። በአንጻሩ ሊቨርፑል ደግሞ በአውሮፓ ቻምፒየንስ ሊግ የሚያሳተፈውን ቦታ ለማግኘት በትልቁ እየታገለ ነው የሚገኘው። የአምናው የፕሪሚየር ሊጉ ሻምፒየን የነበረው ሊቨርፑል ዘንድሮ እንደ አምናው ሊቀናው አልቻለም። ነገር ግን አሁንም ቢሆን የአውሮፓ ቻምፒየንስ ሊግን ቦታ ይዞ ማጠናቀቅ ለአሰልጣኝ አርኔ ስሎት ትልቅ የተሰጣቸው የቤት ስራ እንደሆነ ይታወቃል እና በዚህ ደግሞ ትልቅ ፉክክር ይጠብቃቸዋል። ከቼልሲ ከማንቸስተር ዩናይትድ ትልቅ ፉክክር ይጠብቃቸዋል። አሁን ላይ ቼልሲ ነው 4ኛ ደረጃ ላይ የተቀመጠው 45 ነጥቦችን ሰብስቦ፣ ማንቸስተር ዩናይትድ በ45 ነጥቦች 5ኛ ነው። ነገር ግን ዩናይትድ አንድ ቀሪ መርሃ ግብር አለው። እሱን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 48 ማድረስ ይችላልና እሱ ቀሪ ጨዋታውን ያደርጋል። በአንጻሩ ሊቨርፑል 45 ነጥቦችን ይዞ 6ኛ ደረጃ ላይ የተቀመጠ ነውና ትልቅ ፉክክር ይደረጋል ተብሎ ይታሰባልና የትላንትናው ጨዋታ በእንደዚህ አይነት ነገር ታጅቦ ነው ጨዋታ የተደረገው። ሲቲ ግራውንድ ላይ በኖቲንግሃም ፎረስት ሜዳ የተደረገም ጨዋታ እንደሆነ ተመልክተናል። ትልቅ ፉክክር የተደረገበት መርሃ ግብር ነው። በሁለቱም በኩል ተደጋጋሚ የግብ ሙከራዎችን፣ በአብዛኛው ግን ኖቲንግሃም ፎረስት የተሻለ ጎል የማግኘት እድሎችን አግኝተው ነበር ወይም ደግሞ ብዙ የጎል እድሎችን ሞክረው እንደነበር ተመልክተናል። ኢላማቸውን የጠበቁ ሙከራዎች ግን በማድረጉ ረገድ ደከም ብለው ነበር። ትናንትና 18 ያክል የጎል ሙከራዎችን ያደረጉት ከ18ቱ ግን 2ቱ ብቻ ናቸው ትናንትና ኢላማቸውን ሲጠብቁ የተመለከትነው። በአንጻሩ በሊቨርፑል በኩል 10 የጎል ሙከራዎችን የተመለከትንበት አጋጣሚም ነበር በትናንትናው ጨዋታ። በመጨረሻው ደቂቃ አሌክሲ ማካሊስተር ባስቆጠረው ብቸኛ ጎል ጨዋታውን 1-0 በሆነ ውጤት አሸንፈው ሙሉ 3 ነጥብም ማሳክተው የወጡበት መርሃ ግብር ሆኖ ነው የተጠናቀቀው። እጅግ በጣም አስደናቂ ድል እንደነበር ነው የተመለከትነው። ምክንያቱም በመጨረሻው ሰዓት አካባቢ ነው ትናንትና ጎል ያገኙት ሊቨርፑሎች እና እጅግ አስደናቂ ድል ሆኖላቸዋል። 97ኛው ደቂቃ ላይ ነው ማካሊስተር ጎል ያስቆጠረው። ከዛ በፊት 90ኛው ደቂቃ ላይም እንዲህ ጎል አስቆጥሮ በእጅ ተነክቷል በሚል ተሽሮባቸው ነበር። አሌክሲ ማካሊስተር ነበር ያንንም ጎል ያስቆጠረው። በቫር ነበር የተሻረው። 97ኛው ደቂቃ ላይም እንዲሁ በቫር ደግሞ ተወስኖላቸው ማካሊስተር ጎል ያስቆጥሮ ሊቨርፑልን በጣም ወሳኝ የሆነን በአውሮፓ ቻምፒየንስ ሊግ ቦታን ለማግኘትም በሚደረገው ፉክክር ላይ ትልቅ ነጥብ የሆነ ድልን አሳክተው መውጣት የቻሉበት መርሃ ግብር ሆኖ ተጠናቋል። ኖቲንግሃም ፎረስት ያለፉትን 4 የፕሪሚየር ሊግ ጨዋታዎች ማሸነፍ ያልቻለም ቡድን እንደሆነ ተመልክተናል። ቅድም እንደገለጽኩላችሁ ሊቨርፑል በ45 ነጥቦች 6ኛ ደረጃ ላይም ተቀምጧል። የተለያዩ ሀሳቦች እየተነሱ ይገኛሉ። በተለይ ሊቨርፑል ዘንድሮ የሞሐመድ ሳላህን የሚጠበቀውን አይነት ግልጋሎት እየሰጠ አይደለም። ቁጥራዊ መረጃዎችን ከተመለከትን ምናልባት በፕሪሚየር ሊጉ ላይ ትልልቅ ከምንላቸው አንዳንድ ተጫዋቾች የተሻለ ቁጥርን እንደዚሁ ደከም ብሎ እንኳን በታየበት የውድድር ዓመት ላይ ጥሩ ቁጥሮችን ያስመዘገበባቸውን እንመለከታለን። ነገር ግን ለሊቨርፑል ከዚህ በፊት ከሚሰጠው አይነት አቅምና ጥቅም አንጻር ግን ዘንድሮ የተወሰነ መቀዛቀዞችን እያሳየ ይገኛልና ይህንን አስመልክቶ ይመስላል የቀድሞ የሊቨርፑል የተከላካይ ስፍራ ተጫዋች የሆነው ጄሚ ካራገር አንድ ጉዳይ ነው ያነሳው። ሊቨርፑል ከዚህ በኋላም የሳላህ ቡድን አይደለም ሲልም ጭምር ነው ጄሚ ካራገር የተናገረው። የቀድሞ የሊቨርፑል ተጫዋች የነበረው ጄሚ ካራገር ቡድኑ ከዚህ በኋላም የሞሐመድ ሳላህ ቡድን አለመሆኑን ይናገራል። ቡድኑ ከዚህ በኋላ የሞሐመድ ሳላህ አይደለም። አሁን አሌክዛንደር ኢሳክ እና ፍሎሪያን ቨርትስ የመሳሰሉ ተጫዋቾች
የመጡበት ጊዜ ነው ሲልም ጭምር ይናገራል። ሊጉ ገና ረጅም ቢሆንም ለሊቨርፑል ግን ለቻምፒየንስ ሊግ ተሳትፎ ትልቅ ቦታን ያገኛል ብዬ ጠብቃለሁ ሲልም ጭምር ነው የተናገረው። ጄሚ ካራገር የትላንትናው ጨዋታ ከመጀመሩ አንስቶ ወይም ደግሞ ላይን አፑ ሲወጣ ፍሎሪያን ቬርትስ በቋሚ አስተላለፍ ውስጥ ተካቶ ነበር። ነገር ግን ሲያማሙቅ ጉዳት ገጥሞት ግን በትላንትናው ጨዋታ ላይ ሳይሰለፍ የቀረበትን አጋጣሚ ተመልክተናል። ያንንም በማስመልከት ከርቲስ ጆንስ እሱን ተክቶት ገብቷል። ኬርኬዝ፣ ቫን ዳይክ፣ ኮናቴና እንዲሁ ሶቦስ ላይ በተከላካይ ስፍራ ላይ ነበሩ። ማካሊስተር፣ ግራቨንበርች፣ ጋክፖ፣ ከርቲስ ጆንስ፣ ሳላህና ኤኪቲኬ በትላንትናው ጨዋታ በቋሚ አስተላለፍ ውስጥ በሊቨርፑል በኩል የተመለከትናቸው ተጫዋቾች ናቸውና ፍሎሪያን ቨርትስ በማሟሟቅ ሂደቱ ላይ ጉዳት ስለገጠመው ነው በትላንትናው ጨዋታ ላይ ያልተሰለፈው። ጄሚ ካራገር ስለ ዶሚኒክ ሶቦስ ላይ ይናገራል። ሁሉም ተጫዋቾች ሙሉ በሙሉ ጤነኛ እንኳን ቢሆኑ ወይም ከጉዳት ነፃ እንኳን ቢሆኑ እሱ አሁንም የሊቨርፑል ምርጡ የቀይ መስመር ተከላካይ ነው። እሱ በሚሰለፍባቸው ቦታዎች ላይ በሙሉ ምርጡ ተጫዋች ነው ሲል ጄሚ ካራገር ዶሚኒክ ሶቦስ ላይን አሞካሽቶታል። አሁን ላይ የኮነር ብራድሌይ እና የጀረሚ ፍሪምፖንግ ጉዳት ላይ መሆን ዶሚኒክ ሶቦስ ላይን በዛ ቦታ ላይ እንዲጠቀሙት እያደረጋቸው እንዳለ የምናውቀው ጉዳይ ነው። አሌክሲ ማካሊስተር ትላንትናም የማሸነፊያ ጎሉን ካስቆጠረ በኋላ ሀሳቡን ሰጥቷል። ሌላ ጎል እንደማገኝ አውቄ ነበር። ኳሱ ከመሻማቱ በፊት ለሁጎ ኤኪቲኬም ሁኔታው ጥሩ እንደሚሆን ነገርኩት፣ ነገር ግን ሌላ እድል አግኝቼ በማስቆጠሬ ደስ ብሎኛል ብሏል ማካሊስተር ሲናገር። ጎል ማስቆጠርን እወዳለሁ፣ ማሸነፍም እወዳለሁ። ጥሩ አልተጫወትንም፣ ነገር ግን ማሸነፍ ያለብን ብዙ ነገሮችም እንዳሉ አውቃለሁ ሲልም ጭምር ነው የተናገረው። ሌላኛው ዳንኤል ስተሪጅ ነው ሀሳቡን የሰጠው። በተለይ ስለ ሪዮ ኤንጎሞዋህ ነው ሀሳቡን የሰጠው። እሱን በተመለከትኩት ቁጥር እጅግ በጣም ያስደንቀኛል። ደፋር ነው፣ ሁልጊዜም ጨዋታን ለመቀየር ይሞክራል። ተጨማሪ ደቂቃዎችን በሊቨርፑል ቤት ማግኘት ያለበት ይመስለኛል ሲል ነው ዳንኤል ስተሪጅ የተናገረው። ትላንትናም ተቀይሮ ከገባ በኋላ ደፋር የሆኑ እንቅስቃሴዎችን ሲያደርግ ተመልክተነዋል። ወደ ፔናልቲ ቦክስ ውስጥም እንዲሁ ድሪብል እያደረገ ሲገባና አደገኛ የሆኑ ኳሶችን ክሮስ ሲያደርግም ጭምር ተመልክተነዋል። እና ዳንኤል ስተሪጅም የተጨማሪ ደቂቃዎችን ማግኘት አለበት ይህ ተጫዋች የሚል አይነት ሀሳብ እንዳለው ጭምር ነው የተናገረው። ሌላኛው አርኔ ስሎት ስለ ሪዮ ኤንጎሞዋህ ሲናገሩ አንዳንድ የ17 ዓመት ልጅ አስቀድሞ ትልቅ ሚናን እየተጫወተ የሚገኝ ታዳጊ ነው። በፕሪሚየር ሊግ የትም ቦታ ቢሆን አንድ ተጫዋች በዚህ እድሜው እንዲህ ያለ ብዙ የጨዋታ ደቂቃዎችን ያገኘበትን እስኪ ንገሩኝ ሲሉ ይጠይቃሉ። ይህ ምንም አይነት ተሰጥኦ እንዳለውና እኛ ደግሞ ምንን ማድረግ እንደሚችል በደንብ የምናውቀው አይነት ትልቅ ተሰጥኦ ያለው ተጫዋች እንደሆነም ይነግረናል ሲልም ጭምር ነው አሰልጣኙ የተናገሩት። በትናንትናው ጨዋታ ላይ ሊቨርፑል አሁንም በጣም ትልልቅ ክፍተቶች የነበሩበት ቢሆንም ነገር ግን ወሳኙን ድል አሳክቶ መውጣት የቻለበትን አጋጣሚ ነው የተመለከትነው። ለሊቨርፑል እጅግ በጣም አስደሳች ምሽት እንደነበር ነው የትላንትናውን ጨዋታ መመልከት የሚቻለው። ከሜዳ ውጪ ወደ ሲቲ ግራውንድ አመርቶ የቪቶር ፔሬራ ኖቲንግሃም ፎረስትን 1-0 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ሆኖ ነው የተጠናቀቀው። ሌላኛው ሁሉም አይኖች በጉጉት ሲጠብቁት የነበረው ጨዋታም ልክ ምሽት ላይ 1 ሰዓት ከ30 ሲል የተደረገው በቶትናም ሆትስፐርስ ስቴዲየም የተደረገው ቶትናም እና አርሰናል ያደረጉት ጨዋታ ነው። ይሄ ጨዋታም ሁለት በተቃራኒ አቅጣጫ ላይ የሚገኙ ቡድኖች ያደረጉት መርሃ ግብር ነው። ቶትንሃም ከወራጅ ቀጠናው በ4 ነጥቦች ብቻ ዝቅ ብሎ 16ኛ ደረጃ ላይ የተቀመጠና እጅግ በጣም ቁልቁለት ላይ የሚገኝ አይነት በጣም አስጊ ደረጃ ላይ የሚገኝ አይነት ቡድን ሆኖ ነው ዘንድሮ እየተመለከትን የምንገኘው። አምናም በእርግጥ በአንጌ ፖስቴኮግሉ ስር ዩሮፓ ሊግን አሸነፈው፣ ምናልባት መጨረሻ ላይ የዋንጫ ባለቤት ሆነው ቻምፒየንስ ሊግን ተቀላቀሉ እንጂ በፕሪሚየር ሊጉ የደረጃ ሰንጠረዥ ሶስቱ ከወረዱት አንድ ከፍ ብሎ 17ኛ ደረጃን ይዞ ማጠናቀቁ እናስታውሳለን። እና አምናም ዘንድሮም በጣም አስቸጋሪ ጊዜ ላይ ነው የሚገኙት። በተለይ ደግሞ በዚህ የውድድር ዓመት አሰልጣኝ ቶማስ ፍራንክን ማሰናበታቸው እናስታውሳለን። እና አዲሱ አሰልጣኝ ኢጎር ቱዶር የመጀመሪያ ስራቸውን ትላንትና በተለይ ከባዱን ጨዋታ ከከተማ ተቀናቃኛቸው ትልቅ ፉክክር ካለበት ከፕሪሚየር ሊጉ መሪ አርሰናል ጋር ነው ጨዋታቸውን ያደረጉትና ቶትንሃም በተቃራኒ አቅጣጫ፣ አርሰናል ደግሞ በፕሪሚየር ሊጉ አናት ላይ ቁጭ ብሎ በእርግጥ ባለፉት ጥቂት ጨዋታዎች በተለይ ባለፉት 2 ጨዋታዎች በብሬንትፈርድ አቻ የተለያየበት ከወልቨርሃምፕተን ወንደረርስም አቻ ከወጣበት ጨዋታ በኋላ የተደረገ መርሃ ግብር ነውና ለአርሰናል በጣም ስጋቶች የነበሩበት ወይም በርካቶች ምናልባት አርሰናል ከዚህ ጨዋታስ ምን አይነት ነገሮችን አሳክቶ ይወጣል የሚሉ አይነት በጉጉት የሚጠበቁ ጨዋታ እንዲሆንም አድርጎት ነበር። ከዛ ውጭ ደግሞ የሰሜን ለንደን ደርቢ ያለው ግለትና ፉክክር ደግሞ በርካቶች ይህንን ጨዋታ እንዲጠብቁት አድርጎ ነበር። ቶተናም ምንም አይነት የወረደ ደረጃ ላይ ቢሆን፣ አርሰናል ምንም እንኳን ትልቅ ደረጃ ላይ ቢሆን እንኳን ሁለቱ ካላቸው የከተማ ተቀናቃኝነት አንጻር ግን እንዲሁ የጨዋታው እንዲጠበቅ አድርጎት ነበር። ከጨዋታው በፊት የተሰጡት አስቴቶችም እነዚህን ነገሮች በደንብ የሚያሳዩ ናቸው። ለምሳሌ ያክል
የቶተንሃም ሆትስፐርሱ ተከላካይ የሆነው ሆላንዳዊው ሚኪ ቫንደቬን ሲናገር ከጨዋታው በፊት አርሰናልን ለማሸነፍ ያለንን ነገር በሙሉ ሜዳ ላይ ለመስጠት እንዘጋጃለን ብሏል። ይህንን ጨዋታ ለማሸነፍ ሁሉንም ነገር ስናደርግ ነው የተዘጋጀ ነው ሲልም ሚኪ ቫንደቬን ይናገራል። እኔ በግሌ ሜዳ ላይ ህይወቴንም ቢሆን እሰጣለሁ አርሰናልን ለማሸነፍ የሚል አይነት ሀሳብን ጭምር ሰጥቶ እንደነበረ ተመልክተናልና ምን ያክል ትልቅ ግለት ያለው ጨዋታ እንደሆነ የሚታወቅ ነው። እርግጥ ነው አርሰናሎች ባለፉት ጥቂት በነበሩት የሰሜን ለንደን ደርቢ ጨዋታዎች ላይ የበላይ ናቸው። ባለፉት ጥቂት ጨዋታዎች ተደጋጋሚ ድሎችን ማግኘት ችለዋል። ቶተንሃም አርሰናልን ማሸነፍ በጣም ዳገት እየሆነበት እንደሆነ ተመልክተናል። ነገር ግን እያንዳንዱ እነዚህ ሁለት እርስ በርስ የሚያደርጉት ጨዋታ ግን በትልቅ ጉጉት የሚጠበቁ ጨዋታዎች ናቸው። አርሰናልና ቶተንሃም እንደ አውሮፓውያኑ አቆጣጠር ከ1986 ጀምሮ የረጅም ጊዜ እርስ በርስ ታሪክ ነው ያላቸው። በአጠቃላይ ግን ከነዚህ ረጅም ጊዜ ከተገናኙባቸው ጨዋታዎች ግን አርሰናል በትልቁ ይህንን ጨዋታ የማሸነፍ ልምድ አለው። 91 ጊዜ ጨዋታዎችን ማሸነፍ ችሏል ቶተንሃምን ማለት ነው። ቶተንሃም በአንጻሩ 67 ጨዋታዎችን ነው ማሸነፍ የቻለው። በአንጻሩ ሁለቱ ቡድኖች 55 ጨዋታዎችን አቻ ያጠናቀቁበት መርሃ ግብር የሚጠበቅ ነበር። ከትላንትናው ጨዋታ በፊት ከተወሰኑ ውሳኔዎች መካከል በተለይ አሰልጣኝ ሚኬል አርቴታ ከወሰናቸው ትልልቅ ውሳኔዎች መካከል የ10 ቁጥር ሚናን ማን ይረከብ ወይም ማን ይምራው የሚለው ጉዳይ በርካቶች የሚጠብቁት አይነት ጉዳይ ነበር። ምክንያቱም ባለፉት ጥቂት ጨዋታዎች ላይ የማርቲን ኦዴጋርድን ግልጋሎት ያላገኘው አርሰናል በፈጠራው ጉዳይ ላይ የተወሰነ መቀዛቀዞችን አሳይቶ እንደነበር የምናስታውሰው ጉዳይ ነው። ከዛ ውጪ ባለፉት ጥቂት ጨዋታዎች ደግሞ ቡካዮ ሳካን ጭምር እዛ ቦታ ላይ ሲሞክሩት የነበረበትን አጋጣሚ ተመልክተናል። በትናንትናው ጨዋታ ላይ ግን ኤቤሪች ኢዜን በዛ ቦታ ላይ መጠቀምን ምርጫቸው እንዳደረጉ ነው የተመለከትነው። ከጨዋታው በፊትም የተለያዩ ጉዳዮችን አንስተዋል። ልክ ነው። በመጀመሪያው ዙር ጨዋታ ወይም ደግሞ በኤሚሬትስ ስቴዲየም በተደረገው የመጀመሪያው መርሃ ግብር ኤቤሪቼ ኢዜ ሃትሪክ ሰርቶ እንደነበር እናስታውሳለን። ቶተንሃም ላይ በጣም ጥሩ የነበረ ፐርፎርማንስን አሳይቶ ነበር በዛ ጨዋታ። ከዛ ጨዋታ በኋላ በነበሩ አጋጣሚዎች ላይ ግን በፕሪሚየር ሊጉም ቢሆን በሌሎችም ውድድሮች ላይ በተከታታይ ሳይሰለፍ እንዲሁም የጨዋታ ደቂቃዎች እንኳን ሳያገኝበት የወጣባቸው አጋጣሚዎች እጅግ በጣም ብዙ እንደነበሩ እናስታውሳለን። ትናንትና ማርቲን ኦዴጋርድ ከጉዳት መመለሱን ከተመለከተን በኋላ ከዛ ውጪ ሳካንም ባለፉት ጥቂት ጨዋታዎች በዛ ቦታ ላይ መሞከራቸውን ከተመለከተን በኋላ ከነዚህ ሁለት ተጫዋቾች አንዱን በዛ ቦታ ላይ ያሰልፋል ተብሎ ሲጠበቅ፣ ነገር ግን ኤቤሪቼ ኢዜን ነው በዛ ቦታ ላይ ተጠቀመው። ለመጨረሻ ጊዜም ቋሚ ሆኖ በጀመረበት የዊጋኑ ጨዋታ ላይ ጥሩ እንቅስቃሴ አሳይቶ እንደነበር እናስታውሳለን። ኤቤሪቼ ኢዜና የትላንትናው ጨዋታ በአርቴታ በኩል ከተወሰኑ ትልቅ ውሳኔዎችና በጨዋታው ላይም ደግሞ ትልቅ ውጤት ካመጣላቸው ውሳኔዎች መካከል አንደኛው ነው። ከጨዋታው በፊትም ተናግሯል አርቴታ ይህንን ጉዳይ። ለዚህ ጨዋታ ኤዜ ትክክለኛው ተጫዋች እንደሆነ አምናለሁ ሲልም ነበር አርቴታ ከጨዋታው በፊት የተናገረው። የአርሰናሉ አሰልጣኝ ሚኬል አርቴታ ኤቤሪቼ ኢዜ ለጨዋታው ትክክለኛው ተጫዋች ነው ሲል ተናግሯል። በመጀመሪያው ጨዋታ ያሳየው እንቅስቃሴ ለቋሚነት አሳጭቶት ስለመሆኑ ጥያቄ ቀርቦላቸው ነበር። እውነት ነው የተወሰኑ ነገሮች ያሉት ወይም ደግሞ የተወሰኑ አስተዋጽኦችን ያደርጓል ያ ጨዋታ ሲልም ነው የተናገረው። በዚህ ጨዋታ ላይ በዛ ላይ መሰለፍ ያለበት ትክክለኛው ተጫዋች መሆኑን አምኜ በጨዋታው ላይ ተጠቅሜዋለሁ ሲልም ጭምር ነው የተናገረው። ከዛ በኋላ ጨዋታው ጅማሮን ያደረገ ልክ ምሽት 1 ሰዓት ከ30 ሲል የነበረው ተመሳሳይ የሚባል አይነት አስተላለፍ ነው አርሰናል ወደ ሜዳ ይዘው የገቡት። እንዳልኳቸው ኤቤሪቼ ኢዜን በ10 ቁጥር ሚና ላይ እሱን ተጠቀሙ። ከዛ ውጭ ግን የነበሩት ጨዋታዎች ከዚህ በፊት የምናውቀው አይነት አስተላለፍን ነው በትላንትናው ጨዋታ ላይ አሰልጣኝ ሚኬል አርቴታ ይዞ የገባው። ጨዋታው ከተጀመረ በኋላ በተለይ በአንድ የማጥቃት ኢንሲደንት ላይ 7ኛው ደቂቃ አካባቢ ላይ ጨዋታው በቴክኒካል ጉዳዮች ምክንያት ዳኞች ላይ በተፈጠረም የማይክ ሲስተም ጉዳይ ምክንያት ለረጅም ደቂቃዎች አሰልቺ በሆነ መልኩ ጭምር ሲቋረጥ የተመለከትንበት አጋጣሚ ነበር። ይህንን ጉዳይ ተመልክቶ ጋሪ ኔቭል በጣም አስቂ ነገር ነው የተፈጠረው ሲልም ነው የተናገረው። ጨዋታውን በትንተና ላይ የነበረው ጋሪ ኔቭል ሲናገር ዳኞች በገጠማቸው የቴክኒክ ችግር ምክንያት ጨዋታው መቋረጡን ተችቶታል። በጣም አስቂ ነገር ነው ያለው ጋሪ ኔቭል። ለገጠመ ቴክኒካል ችግር ምክንያቱ ሙሉ ጨዋታን ማቋረጥ አትችልም ሲልም ጭምር ነው የተናገረው። ጨዋታው በቴክኒክ ችግር ምክንያት ከ5 ደቂቃዎች በላይ ነበር ተቋርጦ የነበረውና ሰልቺ የነበረበት አጋጣሚ ጭምር ነበር የተቋረጠበት አጋጣሚና ያ ነገር ተፈጥሯል። ሁለተኛው 45 የጨዋታ ክፍለ ጊዜ ላይም ይሄ ነገር ተፈጥሮ እንደነበር ጭምር ነው የተመለከትነው። በአጠቃላይ ግን በዚህ መልኩ ነው ጨዋታው ጅማሮን ያደረገው የነበረው። ልክ ጨዋታው በተጀመረ እንዲሁ በመጀመሪያው 45 የጨዋታ ክፍለ ጊዜ ላይ ማለት ነው ኤቤሪቼ ኢዜ 32ኛው ደቂቃ ላይ ጎል አስቆጠረ። በዚህ የውድድር ዓመት ያስቆጠራቸውን የጎል ብዛትም 6 ያደረሰበት፣ ከ6ቱ ጎሎች ደግሞ 4ቱ የተቆጠሩት በቶትናም ሆትስፐርስ ላይ የሆነበትን አጋጣሚ የተመለከትንበት ጎልን ነው 32ኛው ደቂቃ ላይ ማስቆጠር የቻለው። ነገር ግን መሪነታቸው ብዙም አልዘለቀም። ልክ 34ኛው ደቂቃ ላይም ዴክላን ራይስ የተሳሳተውን ኳስ
ራንዳል ኮሎሙአኒ አግኝቶ ኳስና መረብን ያገናኘበት አጋጣሚ 34ኛው ደቂቃ ላይ የተቆጠረበትን አጋጣሚ ተመልክተናል። ከዛ በኋላ ግን በተለይ በ2026 ራሱን መልሶ እያገኘ የሚመስለውና 10 የግብ ተሳትፎችን በ2026 ዓመት ከገባ ብቻ በኋላ ማድረግ የቻለው ቪክተር ዮኬሬሽ ትላንትና 47ኛው ደቂቃ ላይ ግሩም የሆነ አጨራረስን በተለይ የተጫዋች ስፔስ ሲያገኝ ምን ያክል አደገኛ ተጫዋች እንደሆነ የሚያሳይ አይነት ፐርፎርማንስን ትላንትና ተመልክተናል። ያገኘውን አጋጣሚ በአንድ ንክኪ ነው በቀጥታ ወደ ጎልነት የቀየረውና በጣም ቆንጆ የነበረች ጎልን ነው ከቦክሱ አካባቢ ጋር ማስቆጠር የቻለውና ቪክተር ዮኬሬሽ የአርሰናል መሪነት ወደ 2-1 ከፍ አደረገው። በዛው አጋጣሚ ግን ጎል አስቆጥረው ነበር ራንዳል ኮሎሙአኒ በድጋሚ ጎል ያስቆጠረበትን አጋጣሚና ነገር ግን የተሻረበትን አጋጣሚ ተመልክተናል። ኤብሪቼ ኢዜ ሶስተኛውን ጎል እንዲሁ በድጋሚ ማስቆጠር ችሏል 61ኛው ደቂቃ ላይ። እንዲሁ ቪክተር ዮኬሬሽም 94ኛው ደቂቃ ላይ ጎል አስቆጥሮ አርሰናል ልክ በመጀመሪያው ዙር ኤሚሬትስ ስቴዲየም ላይ ቶተናምን 4-1 እንዳሸነፈው ሁሉ ትላንትናም ከሜዳው ውጪ ወደ ቶተናም ሆትስፐርስ ስቴዲየም አመርቶ በተመሳሳይ 4-1 በሆነ ውጤት ነው ማሸነፍ የቻለው። ኤብሪቼ ኢዜ በመጀመሪያው ዙር ጨዋታ ሃትሪክ፣ በትላንትናው ጨዋታ ደግሞ 2 ጎሎችን ማስቆጠር የቻለበትን አጋጣሚ ነው የተመለከትነው። ይህም ደግሞ ከታሪካዊ ተጫዋቾች ጋር ሪከርዶችን እንዲያጋራ አድርጎታል። ኤብሪቼ ኢዜ በትላንትናው ጨዋታ 2 ጎሎችን ማስቆጠሩን ተከትሎ በአጠቃላይ የሰሜን ለንደን ደርቢ ጨዋታዎች ላይ የምንጊዜም ከፍተኛ ጎል አስቆጣሪ አግቢ ደረጃዎች ላይ ሰንጠረዥ ውስጥ መካተት ችሏል። በ2 ጨዋታ ብቻ ነው ይህንን ነገር ማድረግ የቻለበትን አጋጣሚ ተመለከትነው። በዚህ የውድድር ዓመት 2 ጨዋታዎችን ከቶትናም ጋር አድርገው 5 ጎሎችን ማስቆጠሩ እንደ ቴሪ ዳንኤል ኦንሪ እና ሮበን ቫን ፐርሲ ካሉ ሌጀንዶች ጋር እኩል ጎሎችን በሰሜን ለንደን ደርቢ ጨዋታ ላይ እንዲያስቆጥር አድርጎታል። በተጨማሪም እንግሊዛዊው ከኤዜ እንግዲህ ማለት ነው ከቴድ ድሬክ ከ1934-35 የውድድር ዓመት በኋላ በአንድ የውድድር ዓመት ሰሜን ለንደን ደርቢ ላይ 5 ጎሎችን ያስቆጠረም የመጀመሪያው ተጫዋች አድርጎታል። ኤዜ በእነዚህ 5 ጎሎችን ያስቆጠረው በ2 ጨዋታዎች ብቻ ነው። ይህም ደግሞ በአርሰናልና በስፐርስ ጨዋታዎች ታሪክም በአንድ ተጫዋች የተቆጠረ በ2 ጨዋታዎች የተቆጠረ እጅግ በጣም ብዙ ጎል እንደሆነ የተመለከት ነው። በሰሜን ለንደን ደርቢ ታሪክ በርከት ያሉ ግቦችን ያስቆጠረው ሃሪኬን ነው። 14 ግቦችን በማስቆጠር ቀዳሚ ነው። ኢማኑኤል አዲባዮር 10 ግቦችን አስቆጥሯል። ሮበርት ፔሬስ 8 ግቦችን፣ ሂዩንግ ሚንሶን 8 ግቦችን አስቆጥሯል። ከዛ ውጭ ግን ኤቢሪቼ ኤዜም፣ ጋሬት ቤል፣ ቴሪ ዳንኤል ኦንሪ እና ሮቤን ቫን ፐርሲ 5 ግቦችን ማስቆጠር የቻሉ ተጫዋቾች ናቸውና ከነዚህ ሌጀንድ ተጫዋቾች ጋር ተርታ መሰለፍ የቻለበትን ሪከርድን ነው ትናንትና ኤቢሪቼ ኤዜ በጨዋታው ላይ 2 ጎሎችን ማስቆጠሩን ተከትሎ ያስመለከተንና በጣም ጥሩ የነበረ ምሽትን ነው ለኤብሪቼ ኢዜ ትላንትና ማሳለፍ የቻለበትን አጋጣሚም የተመለከትነው። ቶተናም በውድድር ዓመቱ 12ኛ የፕሪሚየር ሊግ ሽንፈታቸውን ነው በትላንትናው ጨዋታ ላይ ያስመዘገቡት። ለአርሰናል ደግሞ እጅግ በጣም ወሳኝ የሆነ ድልን ትላንትና አሳክቷል። በተለይ በዋንጫ ፉክክሩ ላይ አሁን በትልቁ ሊጠቀምበት የሚችለውን አይነት ውጤት ነው ትላንትና የመጣው። በተለይ ሰሞንኛ ነጥብ መጣሉን ተከትሎና ማንቸስተር ሲቲ ደግሞ ተደጋጋሚ ድሎችን ማምጣቱን ተከትሎ የተወሰኑ ጫናዎች አርሰናል ላይ ተፈጥሮ እንደነበር እናስታውሳለን። ነገር ግን ወሳኝ የሆነ ድልን ትላንትና ማሳካት ችሏል። አርሰናል የትላንትናውን ጨዋታ በ27ኛው ሳምንት የእንግሊዝ ፕሪምየር ሊግ 4-1 በሆነ ውጤት ሲያሸንፍ እንዲሁ በደርቢው ጨዋታ በሁሉም ውድድሮች ማለት ነው ከሰሜን ለንደን ደርቢ ጨዋታ ላይ 5 ተከታታይ ድሎችን ያስመዘገበበት ሆኖ ተመዝግበናል። ያለፉትን 5 የሰሜን ለንደን ደርቢ ጨዋታዎችን አርሰናል ነው 5ቱንም ማሸነፍ የቻለው። ይህ ስኬት ደግሞ ከጥር 1989 በኋላ ለመጀመሪያ ጊዜ የተመዘገበ ረጅሙና ተከታታዩ ስፐርስን የማሸነፍ ድል እንደሆነ ነው የተመለከትነው። ይሄ ታሪክ ስኬትም አርሰናል ከጥር 1987 እስከ ጥር 1989 ባለው ሲዝን ውስጥም 5 ተከታታይ ድሎችን ካስመዘገበው በኋላ ትላንትና የተደገመበት አጋጣሚ ነው የተመለከትነው። በተጨማሪም አርሰናሎች በቶተንሃም ሜዳ 3 ተከታታይ ድሎችን በማስመዝገብ በክለቡ የፕሪሚየር ሊግ ታሪክም አዲስ ሪከርድን አስመዝግበዋል። ሆኖም አርሰናል አሁን ላይ በሰሜን ለንደን ደርቢ ለ8 ተከታታይ ጨዋታዎች አንድም ሽንፈት አልቀመሰም። 7 ጨዋታዎችን ሲያሸንፍ በአንድ ጨዋታ ደግሞ ነጥብ ተጋርቶ የወጣበት አጋጣሚ ነው የተመለከትነው። ሌላኛው ትላንትና ከተመለከትናቸው ቁጥራዊ ሪከርዶች መካከል አንደኛው ዊሊያም ሳሊባ ትላንትና ምሽት አርሰናል ቶተናምን ሲያሸንፍ በጨዋታው ላይ በመሳተፉ ብዙ ታሪክን ሰርቷል። ሳሊባ በአርሰናል ታሪክ ከቶተናም ጋር በፕሪሚየር ሊግ የተደረጉ የመጀመሪያዎቹን 4 የሜዳ ውጪ ጨዋታዎች ያሸነፈ የመጀመሪያው ፈረንሳዊ ተጫዋች በመሆን አዲስ ሪከርድን አስመዝግቧል። ፈረንሳዊው የመሃል ሜዳ ዊሊያም ሳሊባ አርሰናል ከተቀላቀለ በኋላ በቶተንሃም ሆትስፐርስ ስቴዲየም ባደረጋቸው 4 የፕሪሚየር ሊግ ጨዋታዎች ላይ ሁሉንም በድል ነው ማጠናቀቅ የቻለው። በእነዚህ 4 ጨዋታዎች ላይ አርሰናል 10 ጎሎችን ሲያስቆጠር የተቆጠረበት 4 ጎል ብቻ ነው። ከዚህ ቀደም እንደ ቴሪ ኦንሪ፣ ፓትሪክ ቪየራ ያሉ ታላላቅ ተጫዋቾች በቶተንሃም ሜዳ ተከታታይ ድሎችን ቢያስመዘግቡም
የመጀመሪያው 4 ተከታታይ ጨዋታዎችን ግን በማሸነፍ ሳሊባ ነው የመጀመሪያው ተጫዋች መሆኑን ያረጋገጠው። ሚኬል አርቴታ ትላንትና ቶተንሃምን በማሸነፍ የለንደን ደርቢን ታሪክም አዲስ ምዕራፍ ከፍቶበታል። አርቴታ በለንደን ደርቢ ፍልሚያዎችም ያገኘው የድል ብዛትም 42 በማድረስ ከአወዛጋቢው አሰልጣኝ ጆዜ ሞሪኒዮ እኩልም የሆነበትን አጋጣሚን የተመለከት ነው። የሚገርመው ግን አርቴታ ይህንን ውጤት ለማስመዝገብ ከሞሪኒዮ ያነሰ ጨዋታን ነው መጠቀሙ የተገለጸው። ስፔናዊው አሰልጣኝ ስፐርስን 42 ጊዜ ሲረታ ያስፈለገው ደግሞ 69 ጨዋታዎች ብቻ ሲሆኑ በአንጻሩ ጆዜ ሞሪኒዮ እነዚህን ድሎች ደግሞ ላይ የደረሰው በ7 ጨዋታዎች እንደሆነ ጭምር ነው መረጃዎች የሚያሳዩት። በአርሰናል ታሪክ ስፐርስ ብዙ ጊዜ የረቱት አርሰን ቬንገር ሲሆኑ አርሰን ቬንገር ከስፐርስ ጋር ባከናወኑት 194 ጨዋታዎች 106 ጨዋታዎችን ማሸነፍ ችለዋል። ሆኖም ግን አርቴታ በዚህ ጉዞ ከቀጠለም የቬንገርን ሪከርድ ለመስበርም ትልቅ ተስፋ እንዳለው ጭምር በርካቶች እያነሱ እንደሚገኝ ጭምር ነው የተመለከትነው። ከጨዋታው በኋላ ሚኪ ቫንደቬን ሀሳቡን ሰጥቷል። የቶትናሙ ተከላካይ ሚኪ ቫንደቬን በትላንትናው ጨዋታ ላይ ሲናገር አርሰናል የተሻለ ነበር። ከጨዋታው በኋላ ይህንን ነው የሰጠው። አርሰናል ሜዳ ላይ ምርጡ ቡድን እንደነበር ተመልክቼ ያለው አለው ሚኪ ቫንደቬን። እነሱ ከኛ የበለጠ የግብ ዕድሎችን ፈጥረዋል ሲልም ነው ሀሳቡን የሰጠው። አሰልጣኝ ኢጎር ቱዶር በበኩላቸው በቂ ነገርን ባለማድረጋቸው አዝኛለሁ ሲልም ጭምር ሀሳቡን የሰጠበት አጋጣሚ ነው የተመለከት ነው። ሚኬል አርቴታም እንዲሁ ሀሳቡን ሰጥቷል። ምን ማድረግ እንደምንችል አሳይተናል ብሏል አርቴታ ሲናገር። የአርሰናሉ አሰልጣኝ ሚኬል አርቴታ ቡድናቸው በትላንትናው ደርቢ ጨዋታ ላይ ያደረገው ነገር እንዳኮራው ነው የተናገረው። ከወልቭስ ጨዋታ በኋላ ሀዘን ገብቷቸው እንደነበረ ተበሳጭቼም ነበረም ነው ያለው ሚኬል አርቴታ። ነገር ግን ሜዳ ላይ ባየሁት ነገር አሁን መኩራት እችላለሁ ሲልም ተናግሯል። አክሎ የሚቀጥልና ምን ማድረግ እንደምንችል አሳይተናል ያለ ሲሆን ነገር ግን ያንን ደጋግመን ደግሞ ማሳየት አለብን ሲልም ጭምር ነው የተናገረው። ይሄ ፕሪሚየር ሊግ ነው፣ የሊጉ ዋንጫ ፉክክር እስከ መጨረሻው እንደሚሄድን እናውቃለን ሲልም ጭምር ሚኬል አርቴታ ሀሳቡን የሰጠበት አጋጣሚን የተመለከት ነው። ቶተንሃም ግን ጥሩ ያልሆነ የውድድር ዓመትን ነው እያሳለፉ የሚገኙት። ምክንያቱም ደግሞ በርከት ያሉ ጉዳቶች እየገጠማቸው ነው። ባለፉት 18 ወራት በተደጋጋሚ ጉዳት የተፈተነው ቶተንሃም በትላንትናው የሰሜን ለንደን ደርቢ ጨዋታ ላይ በርከት ያሉ ተጫዋቾችን በጉዳት ምክንያት አላገኘም። ሮድሪጎ ቤንታንኩር፣ ሉካስ ቤርግቫል፣ ኬቨን ዳንሶም፣ ቤን ዴቪስ፣ ሞሐመድ ኩዱስ፣ ዲያን ክሉሴቭስኪ፣ ጄምስ ማዲሰን፣ ዊልሰን ኦዳበርት፣ ፔድሮ ፖሮ፣ ደስቲን ኡዶጊ በጉዳት ምክንያት የትላንትናው ደርቢ ጨዋታ ላይ ያልነበሩ ናቸው። በተጨማሪም የቡድኑ አምበል ክሪስቲያን ሮሜሮ ደግሞ በቅጣት ምክንያት የትላንትናው ጨዋታ ላይ አልነበረም። የመጀመሪያ ጨዋታቸውን ያደረጉት አሰልጣኝ ኢጎር ቱዶርም በጣም ከባድ የሆነ ፈተና ነው በትላንትናው ጨዋታ ላይ የገጠማቸው። በአጠቃላይ በትላንትናው ጨዋታ አርሰናል በትልቁ ዶሚናንት የነበረው ቡድን ነው። በጨዋታው ላይ በጣም ጥሩ የሚባል ፐርፎርማንስን ያሳዩት 60 በመቶ በአጠቃላይ ኳስ ቁጥጥር ነበራቸው። በአጠቃላይ በጨዋታው ላይ በመጀመሪያው 45 72 በመቶ የኳስ ቁጥጥር ነበራቸው። 20 የጎል ሙከራዎችን አድርገዋል። 7ቱ ኢላማቸውን የጠበቁ ነበሩ። 6 በጣም ቢግ ቻንሶችን የፈጠሩበት አጋጣሚን የተመለከትነውና በጣም ጥሩ ፐርፎርማንስን በአርሰናል በኩል የተመለከትንበት ጨዋታ ነበር። ነገር ግን በቀጣዮቹ ጨዋታዎች ላይ እነዚህን ነገሮች ማስቀጠል ይኖርብናል ሲሉ ጭምር ነው አሰልጣኝ ሚኬል አርቴታና ተጫዋቾቹ ጭምር የተናገሩት። ነገር ግን ጥሩ የነበረ ድልን ትላንትና አርሰናል ከጨዋታው ላይ ሙሉ 3 ነጥብን አሳክቶ እንዲሁ ደግሞ በዋንጫ ፉክክሩ ላይም ትልቅ ነገርን አግኝቶ መውጣት የቻለበት መርሃ ግብር ሆኖ ነው የተጠናቀቀው። ዛሬም በተወዳጁ የእንግሊዝ ፕሪምየር ሊግ አንድ መርሃ ግብር ይደረጋል። 27ኛው ሳምንት የመጨረሻው ጨዋታና መደምደሚያው ልክ ምሽት 5 ሰዓት ሲል ኤቨርተን በሜዳው በሂልዲንግሰን ስቴዲየም ከማንቸስተር ዩናይትድ ጋር የሚያደርገው ጨዋታ ዛሬ የሚጠበቅ መርሃ ግብር ይሆናል። ይህ ጨዋታ ልክ ምሽት 5 ሰዓት ሲል የሚደረግ ጨዋታ ነው። በኋላ ከዚህ ጨዋታ ጋር አያይዘን ሰፋ ያሉ ጉዳዮችን የምናነሳ ይሆናል። የማንቸስተር ዩናይትድና የኤቨርተን ጨዋታ ብቻ ነው በ27ኛው ሳምንት የሚቀረው። በአጠቃላይ አርሰናል 28 ጨዋታዎችን ያደርገዋል። ከወልቭስ ጋር አንድ መርሃ ግብር ቀደም ብሎ ማድረጉ ይታወሳል። ከዛ ጋር በተያያዘ 28 ጨዋታዎችን አድርገው 61 ነጥቦችን በመሰብሰብ የሊጉን መሪነት በአንደኝነት እየመራው ይገኛል። ማንቸስተር ሲቲ አንድ ዝቅ ያለ ጨዋታን ያደረገው በ5 ነጥቦች ዝቅ ብሎ በ56 ነጥብ ሁለተኛ ደረጃ ላይ ተቀምጧል። አስተን ቪላ በ51 ነጥቦች ሶስተኛ ነው። ቸልሲ በ45 ነጥብ አራተኛ። ዩናይትድ የዛሬውን ቀሪ ጨዋታን ከማድረጉ በፊት ያለው ነጥብ 45 ነው፣ አምስተኛ ተቀምጧል። ሊቨርፑልም በ45 ነጥቦች ስድስተኛ ደረጃ ላይ የተቀመጠ ነው። ቶተንሃም ከወራጅ ቀጠናው በ4 ነጥቦች ብቻ ነው ከፍ ያለው 16ኛ ደረጃ ላይ የተቀመጡት። በአንጻሩ ወራጅ ቀጠናው ላይ የሚገኘው ዌስትሃም ዩናይትድ በ25 ነጥቦች 18ኛ፣ በርንሌ በ19 ነጥብ 19ኛ እና ወልቨርሃምፕተን ወንደረርስ በ10 ነጥቦች 20ኛ ደረጃ ላይ የተቀመጡበት ውጤት ነው የተመዘገበው። ከፍተኛ ግብ አስቆጣሪነቱን እንመልከት። ኤርሊንግ ብራውት ሃላንድ በ22 ግቦች በአንደኝነት ይመራዋል።
ከዛ ውጪ ግን ኢጎር ቲያጎ ከብሬንትፈርድ 17 ግቦችን በማስቆጠር ሁለተኛ ነው። አንቷን ሴሜኒዮ ከማንቸስተር ሲቲ 13 ግቦችን አስቆጥሮ ሶስተኛ ነው። ዣኦ ፔድሮ ከቼልሲ በ11 ግቦች አራተኛ፣ ዶሚኒክ ካልቨርልዊን ከሊድስ ዩናይትድ፣ ሁጎ ኤኪቲኬ ከሊቨርፑል እና ቪክተር ዮኬሬሽ ከአርሰናል 10 ግቦችን በማስቆጠር አምስተኛ ደረጃ ላይ የተቀመጡ ናቸው። የአሲስቱን ደረጃ ብሩኖ ነው በ12 አሲስቶች የሚመራው። ሃላንድና ሸርኪ ከሲቲ 7 አሲስቶችን ያደረጉ ተጫዋቾች እንደሆኑ ነው የተመለከትነው። በአጠቃላይ ተወዳጁ የእንግሊዝ ፕሪምየር ሊግ የ27ኛ ሳምንት የትላንትና ጨዋታዎች እነዚህ ነው የሚመስሉት። ዛሬ የሚደረጉ ጨዋታዎችና ቁጥራዊ መረጃዎቻቸው እነዚህ ነው የሚመስሉት። በሌሎች ሊጎችም ትላንትና ጨዋታዎች ቀጥለው ተደርገዋል። ለምሳሌ ያክል በጣሊያን ሴሪኤ ትላንትና ተጠባቂ መርሃ ግብሮች እንደነበሩ ነው የተመለከትነው። በጣሊያን ሴሪኤ ከተደረጉ የትላንትና ጨዋታዎች መካከል ናፖሊ በሴሪኤው ከአታላንታ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ተሸንፈዋል። የአሰልጣኝ አንቶኒዮ ኮንቴ ቡድን ናፖሊ መሸነፉን ተከትሎ ከሴሪኤው መሪነት ቦታ እጅጉን በጣም ርቆ ነው የተቀመጠው። ናፖሊ በአሁኑ ሰዓት ከኢንተር ሚላን በ14 ነጥቦች በመራቅ 3ኛ ደረጃ ላይ ተቀምጧል። አታላንታ በበኩሉ በ45 ነጥቦች 7ኛ ደረጃ ላይ የተቀመጠበት ውጤት ነው የተመዘገበው። ናፖሊ ትላንት 2-1 ነው ከሜዳ ውጭ ወደ ቤርጋሞ አቅንቶ የተሸነፈው። ሌላኛው ኤሲ ሚላን በሜዳው ሳንሴሮ ጁሴፔ ማይትሳ ከፓርማ ጋር ጨዋታውን ያደርገው ፓርማ ነው የጨዋታውን 1-0 ያሸነፈው። ኤሲ ሚላን በሜዳው ያደረገውን ጨዋታ ከረጅም ተከታታይ ጨዋታዎች እንግዲህ ሽንፈት አልገጠመው ነበር በሴሪኤውና ትናንትና ግን ሽንፈትን አስተናግደዋል። በዚህም ደግሞ ከረጅም ጊዜ በኋላ ነው። በጨዋታው ላይ ግን ሩበን ሉፍተስቺክ ከባድ ጉዳት አጋጥሞት ነው የወጣው። ተጫዋቹ የመንጋጋ አጥንት ስብራት እንዳጋጠመው ነው የጣሊያን መገናኛ ብዙሃን ይፋ ያደረጉት። ይህንን ተከትሎ ሩበን ሉፍተስቺክ በቀጣይ ቀዶ ጥገና እንደሚያደርግና ለበርካታ ወራትም ከሜዳ እንደሚርቅ ጭምር ነው የተረጋገጠው። በሌሎች የጣሊያን ሴሪ መርሃ ግብሮች ሮማ ትናንትና በሜዳው ኢስታዲዮ ኦሎምፒኮ ከክሩሜንሴ ጋር ጨዋታውን አድርገው 3-0 በሆነ ውጤት ማሸነፍ ችሏል። የጃምፔሮ ጋስፔሬኒ ቡድን ሌላኛው ዤኗና ቶሪኖም ጨዋታቸውን አድርገው ዤኗ 3-0 በሆነ ውጤት ነው ማሸነፍ የቻለው። በሌሎች የጣሊያን ሴሪ መርሃ ግብሮች ፊዮረንቲናና ፒያትሳ ጨዋታቸውን ዛሬ ያደርጋሉ። ቦሎኛና ኡዲኒዜም ዛሬ ነው መርሃ ግብራቸውን የሚያደርጉት። በስፓኒሽ ላሊጋም ትላንትና ጨዋታ ተደርጎ ነበር። በተለይ ተጠባቂው የባርሴሎና ጨዋታም ትላንትና ተደርጓል። በካምፕኑ የተደረገ ጨዋታ ነው። መሪነቱን ለመረከብ ነው ባርሴሎና ጨዋታውን ያደረገው። ምክንያቱም ከትላንትና በስቲያ ሪያል ማድሪድ ነጥብ መጣሉን ተከትሎ ባርሴሎና የትላንትናውን ጨዋታ ማሸነፍ የሚችል ከሆነ በድጋሚ ወደ መሪነቱ መመለስ የሚችልበትን እድል አግኝቶ ነበር። ትላንትና ሌቫንቴን 3-0 በሆነ ውጤት በማሸነፍም መሪነቱን በድጋሚ ከሪያል ማድሪድ መረከብ የቻለበት ውጤት ነው የተመዘገበው። እንዲሁ በርናል፣ ፍራንኪ ዲዮንግ እና ፈርሚን ሎፔዝ ሶስቱን ግቦች ያስቆጠሩ የባርሴሎና ተጫዋቾች ናቸው። 3-0 በሆነ ውጤት ነው ትናንትና ማሸነፍ የቻሉት። ከዛ ውጭ ግን ሲቪያ ሄታፌን 1-0 አሸንፈዋል። ሰልታ ቪጎ ማዮርካን 2-0፣ ቪያሪያል በሜዳው ኢስታዲዮ ዴላ ሴራሚካ ቫሌንሲያን 2-1 ያሸነፈበት ጨዋታ ትናንትና የተደረጉ ናቸው። ዛሬ በስፓኒሽ ላሊጋም ዲፖርቲቮ አላቬስ እና ዤኗ መርሃ ግብራቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። በጀርመን ቡንደስሊጋ 3 ጨዋታዎች ነበሩ ትላንት። ፍራይበርግ ሞንችግላድባህን 2-1፣ ሴንት ፓውሊን በተመሳሳይ ቨርደር ብሬመንን 2-1 በሆነ ውጤት ነው ማሸነፍ የቻለው። እንዲሁ ሄዲንሃም እና ስቱትጋርት ደግሞ ጨዋታቸውን 3-3 በሆናቸው ውጤት ነው ያጠናቀቁት። በፍሬንች ሊጓንም መርሃ ግብሮች ነበሩ። ኦንዤና ሬንስ ጨዋታቸውን አድርገው ሬንስ 3-0 በሆነ ውጤት ማሸነፍ ችሏል። ሊል ደግሞ አንጀርስን 1-0 አሸንፈዋል። ናንተስ ሊሃርቬን 2-0፣ ኒስና ሎሪዮ 3-3 ሲያጠናቀቁ ስትራስቡርግ ደግሞ ሊዮንን 3-1 በሆነ ውጤት ያሸነፈበት መርሃ ግብር ትላንትና በአጠቃላይ በአውሮፓ ታላላቅ ሊጎች የተደረጉና ሲጠበቁ የነበሩ መርሃ ግብሮች እንደሆኑ ነው የተመለከት ነው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። ማንቸስተር ዩናይትድን የተመለከተ መረጃን በማስቀደም ነው የምንጀምረው። ጆሹዋ ዘርክዚ በዚህ የውድድር ዓመት መጨረሻ በክረምቱ ወደ ሴሪኤው ሊመለስ እንደሚችል የሚያሳዩ መረጃዎች እየወጡ ይገኛሉ። በርካታ ታዋቂ የሚባሉ የአውሮፓ ክለቦችም ሁኔታውን እየተከታተሉት እንዳሉ ነው በተለይ ታማኙ ፋብሪዚዮ ሮማኖ ይህንን መረጃ እያጋራ የሚገኘው። ዩቬንቱስ እና ሮማ ደግሞ ፍላጎት ካሳዩት ክለቦችና ለዚህ ተጫዋችም እንቅስቃሴ እያደረጉ ከሚገኙ ጥቂት ክለቦች መካከል በቀዳሚነት እንደሚጠቀሱ ነው መረጃዎቹ የሚጠቁሙት። ብዙ ክለቦች ግን በልምምድ ላይ ባለው ሙያዊ ብቃት፣ ለስራው ባለው ቁርጠኝነትና ከሜዳ ውጭ ባለው ደግሞ መልካም ባህሪ ምክንያትም እንደሚደነቁበት ጭምር ይነገራልና ምናልባት በሚቀጥለው ክረምት በጣሊያን ክለቦች በትልቁ ትኩረት ሊደረግበት እንደሚችል ነው ጆሹዋ ዘርክዚም እየተገለጸ የሚገኘው። ከዚህ በፊትም
በቦሎኛ በነበረበት ጊዜም ጥሩ አይነት እንቅስቃሴዎችን አሳይቶ ስለነበር ወደ ጣሊያን ሴሪ ተመልሶም ጥሩ ነገሮችን ሊያደርግ እንደሚችል ግምቶች እየወጡ ይገኛሉ። ማንቸስተር ዩናይትድ በዛሬው ዕለት ከኤቨርተን ጋር የሚያደርገው ጨዋታ እጅግ በጣም ወሳኝ ይሆናል ተብሎ ይታሰባል። ምክንያቱም የቶፕ 4 ተፎካካሪ ቡድኖቹ በዚህ ሳምንት ያደረጉት ጨዋታ ላይም ሊቨርፑል ድል ቀንቶታል። ቸልሲ ደግሞ በአቻ ውጤት ነው ያጠናቀቀውና በተለይ የዛሬውን ጨዋታ ደግሞ ማንቸስተር ዩናይትድ የግድ ማሸነፍ ይጠበቅበታል ተብሎ ይታሰባል። ቶፕ 4 ፉክክሩን በደንብ ለማግኘት ማለት ነው። ቶፕ 4 ፉክክሩ ላይ ለመገኘትም በሚደረገው ፉክክር ላይ የዛሬው ጨዋታ ትልቅ ሚና ሊጫወት እንደሚችል በርካቶች ያነሳሉ። ለጊዜው በነጥቡ ከቸልሲ እኩል 5ኛ ደረጃ ላይ የተቀመጠው ዩናይትድ ዛሬ ማሸነፍ የሚችል ከሆነ ከቸልሲ በ3 ነጥቦች እንዲሁም ከሊቨርፑልም በተመሳሳይ በ3 ነጥቦች ርቆ 4ኛ ደረጃነቱን መረከብ የሚችልበት እድል ያገኛል። በተጨማሪም 3ኛ ደረጃ ላይ ከሚገኘው ቪላ ጋር ያለውንም የነጥብ ልዩነት ወደ 3 ማጥበብ የሚችልበትን እድል ያገኛልና ከዚሁ ጋር በተያያዘ ዩናይትድ ከቪላ ጋር በኦልድ ትራፎርድ እርስ በርስ ጨዋታ እንደሚያደርግ ሁሉ ደግሞ ይህንን ጨዋታ ምናልባት የዛሬውን ማሸነፍ የሚችል ከሆነ እስከ 3ኛ ደረጃ ጭምር ድረስ የመውጣት እድሉን በደንብ ለማስፋት የዛሬው ጨዋታን የግድ ማሸነፍ ይጠበቅበታል ተብሎ ይታሰባል። እርግጥ ነው ሊጉ በጣም ረጅም ጊዜያቶች ይቀሩታል። ስለዚህ እዚህ ላይ ሆነን መወሰኑ ባይቻልም ነገር ግን እያንዳንዱን ጨዋታዎች ማሸነፍ አሁን ላይ ለቶፕ 4 ፉክክሩ እጅግ በጣም ወሳኝ የሆነበት ጊዜ ላይ ነው የሚገኙትና የዛሬውን ጨዋታ ማሸነፍ ትልቅ ጥቅሞችን እንደሚሰጣቸው ጭምር ነው የሚታመነው በማንቸስተር ዩናይትድ በኩል። በካሪክ ስር ከተደረጉ ቁልፍ ለውጦች መካከል ተጫዋቾች ከጨዋታ በኋላ የእረፍት ቀን እንዲሰጣቸው መደረጉ ትልቁ እንደሆነ ይነገራል። በዘመነ ሩበን አሞሪም እና ከዛ በፊትም በአሰልጣኝ ኤሪክ ቴንሃግም ዘመን ከጨዋታ ማግስት ያለው ቀን በካሪንግተን ለሪከቨሪ ልምምድና ለትሪትመንት ተብሎ ተከፋፍሎ እንደሚሰራ ይነገራል። ሆኖም አሁን ላይ ግን ይህ ለተጨማሪ 24 ሰዓታት መራዘሙ ነው የተሰማው። የውስጥ አዋቂዎች እንደገለጹት ይህ ውሳኔ ለተጫዋቾች በተለይም ቤተሰቦቻቸው ከባህር ማዶ ለሚመጡባቸው የውጭ ተጫዋቾችም ትልቅ ደስታን መፍጠሩ ጭምር ነው የተናገረው። ለዚህም ምክንያቱ ደግሞ ከጨዋታ በኋላ ከቤተሰቦቻቸው ጋር ረዘም ያለ ጊዜን እንደሚያሳልፉ ስለሚፈቅድላቸው ነው ተብሏል። ስለዚህም ከጨዋታ ማግስት ምንም አይነት ልምምድ እንደማይደረግና ተጫዋቾች ረፍት እንደሚሰጣቸው ተገልጿል። ይህም በተጫዋቾቹ ዘንድ ትልቅ ደስታን እንደፈጠረ ጭምር የሚያሳይ ነገርን ነው የተመለከት ነው። ካሪክ ተጫዋቾቹን ለመጀመሪያ ጊዜ ባነጋገረበት ወቅት ለማንቸስተር ዩናይትድ መጫወት ስላለው ታላቅ እድልና የክለቡን ማሊያ ደግሞ ሲለብሱ ሊሰማቸው ስለሚገባው ኩራትም ጭምር ነግሯቸዋል ነው የተባለው። ምንም እንኳን በይፋዊ መድረኮች ላይ የተረጋጋና ስሜቱን የማይገልጽ ተብሎ ቢታይም ማይክል ካሪክ በ2021 ሶልሻየር ከተሰናበተ በኋላ ግን በነበሩት 3 ጨዋታዎች ላይ በሱ ስር የተጫወተ አንድ የቀድሞ ተጫዋች ኮከብ እንደተናገረው ከሆነ የካሪክ የእረፍት ሰዓት ንግግሮች በህይወቱ ከሰማቸው ምርጥ ንግግሮች መካከል አንዱ እንደነበር ጭምር ነው የተናገረው። እዚያ ንግግሮች ተጫዋቹ በቪያሪያል፣ ቼልሲና አርሰናል ላይ ለካሪክ ሲሉ ሜዳ ላይም ትልቅ ጨዋታን እንዲያደርጉ አነሳስቷቸው እንደነበርም ጭምር ይናገራል። ከ4 ዓመታት በኋላ አሁን የዩናይትድ ስብስብ የካሪክን ጥቅምን በድጋሚ እያገኘ እንዳለ ጭምር ነው የሚናገረው። ተጫዋቾቹ አዲስ መንፈስን ከዚህ አሰልጣኝ አግኝተዋል ተብሎ ይታሰባል። በተለይም ኮቢ ማይኖ ዳግም የተወለደ ይመስል ብቃቱ በድጋሚ መታደስ የቻለበትን አጋጣሚ የተመለከትነው በሩበን አሞሪም ስር የጨዋታ እድሎችን ጭምር ማግኘት ያልቻለበትን አጋጣሚ እናስታውሳለን። አሁን ግን በማይክል ካሪክ ስር በጣም ወሳኝ ተጫዋች ከሆኑት መካከል አንደኛው ሆኗል። በኦልድ ትራፎርድ ዙሪያ እንደገና ያጥሩ ስሜትም እንደተመለሰ ጭምር ነው በርካቶች የሚያምኑት። ሩበን አሞሪም ከፖርቱጋል ይዟቸው በመጣው የቅርብ ረዳቶቹ ላይ ብቻ ይተማመን በነበረበት ወቅትም ካሪክ ግን የበለጠ ተባባሪና በዩናይትድ ውስጥ ካሉ የትንተናና የዳታ ክፍሎች ሰራተኞች ጋርም አብሮ ለመስራት ፍቃደኛ ሆኗል። ገና ከጅምሩ በክፍል ውስጥ ያሉት ባለሙያዎች እውቀታቸውን እንደሚያምነው ነው የተናገረው። በተጨማሪም ደግሞ ተጫዋቾቹ በሜዳ ላይ ራሳቸውን እንዲገልጹ በማበረታታትም ጭምር እምነት ጥሎባቸዋል ተብሏል። የብሩኖ ፈርናንዴዝ የራቦና ክሮስ የካሴሜሮ እንዲሁ የሳያይ ደግሞ ፓስ የሚያደርግበት ወይም ኖሉ ከምንለው አይነት ለማቲያስ ኩኛ በቶተናም ላይ ያደረገው አሲስት፣ የፓትሪክ ዶርጉና የኩኛ ከአርሰናል ጋር በነበረው ጨዋታ ከርቀት ያስቆጠሯቸው ጎሎች እንዲሁም ቤንጃሚን ሼስኮ ዌስትሃም ላይ ያስቆጠረው ድንቅ ጎልም እንደዚሁ አዳዲስ ነገሮችን እንዲፈጥሩ እንዲሞክሩ የፈለጉትን ነገር እንዲያደርጉ ጭምር የሰጣቸው ምክር እንደሰራለት ጭምር ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ በክረምቱ ዝውውር የመሃል ሜዳውን ለማሻሻል የዶርትሙንዱ ተጫዋች የሆነው ፍሌክሲ ንሜቻን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ነው። በዶርትሙንድ ውስጥም እጅግ በጣም ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ነው። ጀርመናዊው ፍሌክስ ንሜቻና ማንቸስተር ዩናይትድ ከሚፈልጋቸው ተጫዋቾች አንደኛው ሆኗል። ቦሩሲያ ዶርትመንድ ተጫዋቹን በ60 ሚሊዮን ዩሮ አካባቢ ነው ለመሸጥ ፍቃደኛ ይሆናል ተብሎ እንደሚጠበቅ ስካይ ስፖርት መረጃውን ያጋራው።
ክሪስ ዊለር ስለ ማይክል ካሪክ አንዳንድ ጉዳዮችን ያጋራል። ማይክል ካሪክ ከ21 ዓመት በታች ቡድን ጨዋታዎች ላይ መገኘትን ጨምሮ ለአካዳሚው የሚያሳየው ጠንካራ ድጋፍ የቡድኑን ሞራል አነሳስቶታል ሲልም ነው የሚናገረው ክሪስ ዊለር። እንዲሁም ደግሞ በሩበን አሞሪም ስርም ተዳክሞ ነበር ተብሎ ይታሰብ የነበረውን በዋና ቡድንና በወጣቶች መካከልም ያለውን ትስስርን ማጠናከሩን ጭምር ነው ክሪስ ዊለር ጨምሮ እየተናገረ የሚገኘውና የካሪክን ስራ እጅግ በትልቁ እያደነቀው እንደሚገኝ ጭምር ነው እየተገለጸ የሚገኘው። የቼልሲን ጉዳዮች ደግሞ ወደ እናንተ እንመልከት። ሊያም ሮስኒየር በሲዝኑ መጨረሻ ቻምፒየንስ ሊግን መሳተፍ የሚችልበትን ቦታ ይዞ ካላጠናቀቀ የቼልሲ ባለቤቶች እንደሚያሰናብቱት ነግረውታል ብሏል። የቅርብ የመረጃ ምንጭ ነው ይህንን ያወጣው። ቼልሲ በተለይ በሚቀጥሉት ሳምንታት በጣም ጠንከር ያሉ ተጋጣሚዎችን ያገኛል። የሊጉን መሪዎች አርሰናልና ማንቸስተር ሲቲን ጭምር እንደሚያገኝ ይታወቃልና በጣም ጠንከር ያሉ ጨዋታዎች ናቸው ያሉትና አብዛኞቹ ተንታኞች በተለይ ቼልሲ ምናልባት ከአውሮፓ ቻምፒየንስ ሊግ ቦታ ይወጣል የሚሉ አይነት ሀሳቦች እየገመቱ ይገኛሉ። ጠንከር ካሉ ጨዋታዎች ጋር በተያያዘ ነው። ነገር ግን ይህንን ደግሞ ሊያም ሮስኒየር ማስጠንቀቂያ እንደተሰጠው ነው የተነገረው። በክረምቱ ቸልሲና ባርሴሎና እንዲሁም ደግሞ በመጠኑም ቢሆን አርሰናልም ሁሊያን አልቫሬዝን ለማስፈረም ይፎካከራሉ ተብሏል። በትልቁ ግን ግሬም ቤሊ እንደተናገረው ከሆነ ቸልሲና ባርሴሎና ናቸው የአትሌቲኮ ማድሪዱን አጥቂ ሁሊያን አልቫሬዝን ለማስፈረም ፉክክር ያደርጋሉ ተብሎ የሚጠበቀው። የቸልሲው ተጫዋች ዌስሊ ፎፋና ከትናንትና በስቲያ ከተመለከተው ቀይ ካርድ በኋላ በማህበራዊ ትስስር ገጹም ያልታሰበ ነገር እንደደረሰበት ነው የተነገረው። የዘረኝነት ነገር እንደገጠመው ጭምር ተናግሯል። ዌስሊ ፎፋና በደረሰበት ነገርም ሀዘን እንደገባው ጭምር ነው በአሰራጨው የጽሁፍ መልእክት ላይ የተናገረው። በ2026 ላይ ነን፣ አሁንም ግን በተመሳሳይ መንገድ ነው ያለነው ያለው ዌስሊ ፎፋና ምንም የተቀየረ ነገር የለም፣ እነዚህ ሰዎች ሊቀጡ አልቻሉም ሲልም ጭምር ነው የተናገረው። አክሎም ትልቅ ደግሞ ዘመቻም ቢደረግም ማንም ምንም አላደረገም ሲል ነው ያለውን ቅሬታም የገለጸው። ከጨዋታው በኋላ በተጨማሪ የበርንሌው ተጫዋች ሃኒባል መጅቢሪ በማህበራዊ ሚዲያ ላይ እንደዚህ አይነት ነገሮች ደርሰውበታል። ሃኒባል መጅቢሪ በማህበራዊ ትስስር ገጹ ላይ 2026 ላይ ነን፣ ነገር ግን አሁንም እንደዚህ አይነት ሰዎች አሉ፣ እባካችሁ ራሳችሁንና ልጆቻችሁን አስተምሩ ሲልም ጭምር ነው ሀሳቡን የገለጸው። አርሰናልን ደግሞ እንመልከት። ዋንጫውን ማሸነፍ ሚኬል አርቴታ ላይ ብቻ የሚጣል ነገር አይደለም ብላለች። የሚኬል አርቴታ ባለቤት ናት ይህንን ሀሳብ የሰጠችው። በስፔን እውቅ የፊልም ተዋናይና የቴሌቪዥን ሾው አቅራቢ የሆነችው የአርቴታ ባለቤት ሎሪና በርነል ትባላለች። በኢንስታግራም ስቶሪዋ ላይ አስክሜ ኤኒቲንግ በሚልም በብዛት ታዋቂ ሰዎች እንደሚያደርጉትም የኢንስታግራም ስቶሪ ከለጠፈች በኋላ አንድ ደጋፊ ባክሽን ዘንድሮ አርቴታ የሊጉን ዋንጫ እንዲያሸንፍ ንገር የሚል መልእክትን ሲጽፍ እሷ ደግሞ ምላሽ ሰጥተዋለች። ዋንጫ ማሸነፍ በእሱ ላይ ብቻ የተመረኮዘ ነገር አይደለም፣ ነገር ግን የተሻለውን ውጤት ለማግኘትም የተቻለውን ሁሉ እያደረገ ነው ስትል ነው ያሰፈረችው። አርሰናል አሁን ላይ ከማንቸስተር ሲቲ ጋር ያለው የነጥብ ልዩነትም ወደ 2 እንደጠበበ ይታወቃል። እርግጥ ነው ትናንትና ቀድሞ ጨዋታውን ማድረጉ ደግሞ የጨዋታውን ብዛት 28 አድርሷል እና ማንቸስተር ሲቲ ደግሞ 27 ጨዋታን ያደረገው፣ በዚህም የነጥብ ልዩነታቸው 5 ነው። በሚቀጥለው ተስተካካይ ጨዋታውን ሲቲ ማሸነፍ የሚችል ከሆነ ደግሞ የነጥብ ልዩነታቸው ወደ 2 መልሶ የሚጠብበት እድል ይኖራልና ዋንጫውን ለማሸነፍ ግን ሁሉንም ነገር እያደረገ ነው ስትል ጭምር ነው ባለቤቱ የተናገራቸው። አርሰናል አዲስ የምልመላ ኤክስፐርት እያነጋገረ ነው። አርሰናል የቀድሞውን የቼልሲ አካዳሚ ኃላፊ የሆነውን ጂሚ ፍሌዘርን አዲሱ የክለቡ የተጫዋቾች ምልመላ ዘርፍ መሪ አድርገው ለመሾም ጥረት እያደረገ መሆኑ ተዘግቧል። አርሰናል ይህንን ሹመት የፈለገው ባለፉት 5 ዓመታት በክለቡ ሲያገለግሉ የቆዩትና በቅርቡ ቴክኒካል ዳይሬክተር ተብለው ተሰይመው የነበሩት ጄምስ ኤሊስን ማሰናበቱን ተከትሎ ክፍተቱን ለመሙላት እንደሆነ ተነግሯል። ጂሚ ፍሬዘር በቼልሲ አካዳሚ ለ20 ዓመታትም የቆዩ ሲሆን እንደ ሪስ ጄምስ፣ ማርክ ጉሂ፣ ኮነር ጋላገርና ታሚ አብርሃም ያሉ ተጫዋቾችን በማፍራትም በመመልመል ረገድም ትልቅ ስም ያላቸው ናቸው። ፍሬዘር መፈለጉ በስፖርት ዳይሬክተሩ አንድሪያ ቤርታ ስርም የሚመራውን የምልመላ ቡድን ለማጠናከር በተለይም በወጣቶች ምልመላ ላይም ያለውን ኳሊቲ ለማስቀጠልም የታለመ እንደሆነ ጭምር ነው የተነገረው። ማንቸስተር ሲቲን የተመለከተ መረጃን እናንሳ። ማርክ ጉሂ ስለ ኤርሊንግ ብራውት ሃላንድ ይናገራል። ሃላንድ በጨዋታው ላይ ላሳየው አስደናቂ ብቃት ላመሰግነው ፈልጋለሁ። ሃላንድ የሥራ ባህሪውም በጣም አስደናቂ ተጫዋች ነው። ከዳን በርን ጋር ለእያንዳንዱ ኳስም ሲፋለም ነበር። ይህ ደግሞ ቀላል አይደለም፣ ምክንያቱም ዳን በርን በአየር ላይ ኳሶች በመከላከልም በጣም ጠንካራ ነው። ሃላንድ ተጋጣሚያችንን ስናጠቃ ማጥቃቱን የሚያሳልጥልን በጣም ቁልፍ ተጫዋች ነው። እናም ደግሞ ባሳየው የላቀ ብቃትም በጣም ተደስቼበታለሁ ሲልም ጭምር ነው ማርክ ጉሂ የተናገረው። ይቀጥልና እሱ መጥፎ ተከላካይ አይደለም፣ ነገር ግን በአጥቂነት መቆየት አለበት እንጂ ቦታውን መውሰድ የለበትም ሲልም ጭምር ነው የተናገረው። ማርክ ጉሂ ነው ይህንን ሀሳብ የሰጠው።
ሌላኛው ማርክ ጉያ ያነሳው ማንቸስተር ሲቲ እንዴት ያለ ድንቅ ክለብ ነው ሲል ይናገራል። እዚህ ልክ እንደመጣው ሁሉም ሰው ተጫዋቾቹም፣ አሰልጣኙም እንዱ ሙሉ የቡድኑ አባላትም ለየት ያለ አቀባበልን ያደረጉልኝ። አሰልጣኙም ከኔ ጋር ያለው ግንኙነት ድንቅ ነው። ስለዚህም ሁኔታዎችን ሙሉ በሙሉ መላመድና የጨዋታ ዘይቤንም ሙሉ በሙሉ መቀየር ነበረብኝ ሲልም ነው ማርክ ጉኪም የተናገረው። ኒኮ ኦራይሊም እንዲሁ ሀሳቡን ሰጥቷል። የፕሪሚየር ሊግ ዋንጫን ማሸነፍ ከህልሞች መካከል አንደኛው ነው። ነገር ግን አሁንም ብዙ ጨዋታዎች ከፊታችን አሉ። እናም እያንዳንዱ ጨዋታ ማሸነፍ አለብን። በተጨማሪም እያንዳንዱ ጨዋታ እየተደሰትኩና ብዙ ልምድም እያገኘውበት ነው ሲል ጭምር ኒኮ ኦራይሊ ይናገራል። ይቀጥልና ሁልጊዜም ጨዋታዎችን ማሸነፍ እንደምንችል እናምናለን። አንድ ሳምንት ረፍት ነበረን። ይህም ደግሞ ለዚህ ጨዋታ በደንብ እንድንዘጋጅም አስችሉናል። አሁን ደግሞ በዚህ ብቃታችን መቀጠል ብቻ ነው ያለብን ሲልም ጭምር ነው ኒኮ ኦራይሊ የተናገረው። ስለ ሪያል ማድሪድ ጉዳዮችን ደግሞ እናንሳ። የማድሪዱ ተጫዋች ጉዳት አጋጥሞታል። የሪያል ማድሪዱ የመሃል ሜዳ ተጫዋች ዳኒ ሰባዮስ ከትላንትና በስቲያ በነበረው ጨዋታ ላይ ጉዳት እንዳጋጠመው ነው ይፋ የተደረገው። ስፔናዊው አማካይ ዳኒ ሰባዮስ በቀኝ እግሩ ላይ የጡንቻ ጉዳት እንዳጋጠመው መረጋገጡን ክለቡ በይፋ አስታውቋል። ይህን ተከትለው ዳኒ ሰባዮስ ከጉዳቱ አገግመው ወደ ሜዳ ለመመለስም እስከ 7 ሳምንታት ጊዜ ሊወስድበት እንደሚችል ነው የተነገረው። ፍሎሬንቲኖ ፔሬዝ እና የተቀሩት የሪያል ማድሪድ ቦርድ አባላት አልቫሮ አርቤሏ ቪኒሲዮስ ጁኒየርን የያዘበት ሁኔታ አስገርሟቸዋል። እናም በዚህም ደስተኞች ናቸው። ከሻቪ አሎንዞ ጋርም ተጫዋቹ እየተቸገረ ነበር። እናም ማድሪድን ለመልቀቅም ተቃርቦ ነበር። ነገር ግን በአርቤሏ መምጣት በኋላ በተከታታይ እየተሻሻለ ነው። የአጥቂ መስመሩንም እየመራና በቀላሉ ጎሎችንም እያስቆጠረ እንዳለ ጭምር ነው ዲያሪዮ አስ መረጃውን ያጋራው። ለመጀመሪያ ጊዜ ሪያል ማድሪድን ስረከብ ፍሎሬንቲኖ ፔሬዝ 9 የአውሮፓ ቻምፒየንስ ሊግ ዋንጫዎችን በመደርደሪያው ላይ አሳየኝና 9 ያለን፣ ነገር ግን አሁን ችግሩ 10ኛውን እንፈልጋለን አለኝ። የኔ ምላሽም ችግር የለውም እሱን ለማግኘት ነው እዚህ የመጣሁት የሚል ነበር። ፈጣሪ ይመስገንና 10ኛውን ካሸነፍን በኋላ ብዙ የቻምፒየንስ ሊግ ዋንጫዎችም ተከታትለው መጥተዋል ሲል ካርሎ አንቸሎቲ በነበረው ቃለ መጠይቅ ላይ ሀሳቡን ሰጥቷል። ቦሩሲያ ዶርትመንድ ለኒኮ ሽሎተርቤክ ዝውውር እየተጠየቀ ያለውን 60 ሚሊዮን ዩሮ ለመቀነስም ፈቃደኛ እንደማይሆን የተነገረው። ሪያል ማድሪድ ተጫዋቹን በነፃ ለማዘዋወር ሙከራ ያደርጋል ተብሎ ይጠበቃል። ልክ ከዚህ በፊት እንደሚያደርገው ስትራቴጂው ማለት ነውና፣ ነገር ግን ቀላል ይሆንለታል ተብሎ እንደማይጠበቅ ነው መረጃዎች የሚያሳዩት። ሪያል ማድሪድ ለተጫዋቹ ዝውውር ገንዘብ የመክፈል ምንም አይነት ፍላጎት እንደሌለው ጭምር ነው ቢልድ የተናገረው። ነገር ግን ዶርትሙንዶች ይህንን ተጫዋች በውድ ዋጋ ነው መሸጥ እንደሚፈልጉ የተገለጸው። ቤኔፊካ ሪያል ማድሪድን ከአውሮፓ ቻምፒየንስ ሊግ ውጪ ማድረግ እንደሚችሉ እርግጠኞች ናቸው። የፖርቱጋሉ ክለብ አባላት በአሁኑ ሰዓት ሪያል ማድሪድን በጣም ደካማ ቡድን እንደሆነና አስቀድሞ ጎሎችን በማስቆጠር ተጫዋቾቹንም ይሁን ደግሞ ደጋፊዎቹን ማስደንገጥ እንደሚቻል ያምናሉ ሲል ነው ሪካርድ ፖርቱጋል የተናገረውና ቤኔፊካ ሪያል ማድሪድን አሸንፈው ከአውሮፓ ቻምፒየንስ ሊግ ውጪ እንደሚያደርጉ እርግጠኛ እንደሆኑ ጭምር ነው የተገለጸው። ሩዲገር ከቤኔፊካ ጋር በሚደረገው ጨዋታ የመጀመሪያ ቋሚ ተሰላፊ ይሆናል ተብሏል። ሪያል ማድሪድ እሱ ላይ ጥንቃቄዎችን ማድረግ እንዳለበት ያውቃል። ወደ ሙሉ የአካል ብቃቱ እስኪመለስ ድረስም በ8 ውስጥም ሁለቱን ጨዋታዎች እንደሚጫወት ነው የተነገረው። ሪያል ማድሪድ ከትላንትና በስቲያ ምሽት ከኦሳሱና ጋር በተሸነፈበት ጨዋታ የኦሳሱና ደጋፊዎች ቪኒሲዮስ ጁኒየርን ኢላማ አድርገውት ነበር። የኦሳሱና ደጋፊዎች በጨዋታው ወቅትም ቪኒሲዮስ ጁኒየር በ2024 ያጣውን የባሎን ዶርን ጠቅሰው ሲዘምሩ ተሰምተዋል። በተጨማሪም ደጋፊዎቹ ሞት ለቪኒሲዮስ እያሉ ደግሞ ሲዘምሩ የሚያሳይም ተንቀሳቃሽ ምስልም ተሰራጭቷል። የስፔን ላሊጋ በበኩሉ በጨዋታው ቪኒሲዮስ ላይ እንደዚህ አይነት ነገሮች ሲታዩ የሚያሳዩ የተንቀሳቃሽ ምስሎችን እየመረመረ መሆኑን የተገለጸው ብራዚላዊው ተጫዋች ቪኒሲዮስ ጁኒየር በአንድ ሳምንት ውስጥም ለሁለተኛ ጊዜ ነው እንደዚህ አይነት ነገር የገጠመው። የስፔን ላሊጋ ምርመራ መጀመሩን ግን ይፋ አድርጓል። የመጨረሻ መረጃችን እናደርገውና በሳዑዲ አረቢያ መቀጠል እፈልጋለሁ ብለዋል ክሪስቲያኖ ሮናልዶ። ፖርቱጋላዊው ኮከብ ክሪስቲያኖ ሮናልዶ በሳዑዲ አረቢያ ቆይታው ደስተኛ መሆኑን በሰጠው አስተያየት ላይ ይፋ አድርጓል። ክሪስቲያኖ ሮናልዶ ሲናገር ሳዑዲ አረቢያ አስደናቂ ሀገር ነች ያለው ሮናልዶ እኔና ቤተሰቤ በተለየ መንገድ ተቀብለውናል ሲልም ነው ያመሰግነው። አክሎም ሳዑዲ አረቢያ ውስጥ በጣም ደስተኛ ነኝ፣ እዚህ መቀጠል እፈልጋለሁ ሲል ነው ሮናልዶ የሚናገረው። ቡድኑን ወደ ትክክለኛው መንገድ መመለሱን የገለጸው ሮናልዶ በቀጣይ መሪነታችንን አስጠብቀን ለዋንጫው እንፋለማለን ሲልም ጭምር ክሪስቲያኖ ሮናልዶ በነበረው ጋዜጣዊ መግለጫ ላይ ሀሳቡን ሰጥቷል። በዚህ ሳምንት ባደረገው ጨዋታም 2 ጎሎችን ማስቆጠሩን የምናስታውሰው ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን።
ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።